ሰዎች ናቸው ለኛ የሚቆሙልን እንደሚሉ እርግጠኛ ነኝ። ችግር የለም። አዎ ነገር ግን ያን እኔ ምንም እሱ አይ ዶንት ኬር እንደሱ ቢሉ ችግር የለውም። ለራሳቸው ነው። ጨው ለራስ ስትል ጣፍጥ ነው። ገባሽ? ብዙ ጊዜ እሱ የሚጠቃው ብዙ ጊዜ ጓደኞቹን እንደራሱ ያምናል። ሰው እንደራሱ ሊሆንለት አይችልም። ዛሬ ራስን በራስ የማይታመንበት ጊዜ ደርሰናል። ሁሌ ደግሞ ልጅነት የለም። ሁሌ እኔ ልጅ ነኝ ይላል። 22 ዓመት እኮ እንዴ ሰው በ16 ዓመት እኮ አግብቶ ይወልዳል። ይሄ ራሱን ያስገምተዋል። እግዚአብሔርን እንዴ ንግግር አቅሞ ያስብለዋል እኮ እንደዛ አይባልም። ሶስተኛ ነገር ደግሞ ተንበርክኮ እሷን ይቅርታ አድርጊልኝ ጎድቼሻለሁ ሰብሬሻለሁ እንዴ 4 ሳምንት ሊሆነው እኮ ነው። እቺ ልጅ ወይ የምታውቀው ነገር የለም ይሆናል። ያ የተሰበረ ልብ እኮ ይሄ በፊት ያደረገላት ቀለበት አይደለም የሚጠግንላት ከሱ የሚወጣው ከአንደበቱ የሚወጣው ነው። በቃ እንደዚህ ማድረግ የለብኝም ብሎ በርከክ ብሎ ቢጠይቃትስ? ሶስተኛ ነገር ደግሞ ይሄ አፈቅርሻለሁ የሚለው ቃል ለምን ፈራው እሱ? እሺ ተይው አፈቅርሻለሁ ይቅር። ለምን የልጆቼ ናት እኔ ለምፈልግሽ ሚስቴ የወደፊት ሚስቴ ናት ማለት ይችላል እኮ ቃላቱን መቀየር። ይሄ ራሱ እኮ የሰው ልብ ይጠግናል እኮ። እሷ ደግማ ጠየቀችው። ብዙ ጊዜ ነው ይሄንን ጥያቄ የምትጠይቀው። በመሃል ሴት ስለሆነችኝ እንደዚህ ጠንክራ መጠየቅ አትፈልግም። በእንትኑ በንግግሩ መሃል ነው የምታስገባው። በዛ ላይ እኔ የምጠይቀው ጥያቄ እሱን በዛ ላይ ሌላ ሰው አለ ሆይ አንተ ይሄንን ለማለት የምትፈራው ሌላ ሰው እንዳይሰማ? አዎ ግልጹን ነገር ስለዚህ እሱ በደንብ አብራራልን። ነገር አብራራው ችግር የለውም። ምንድነው እንዴ የሰው ልጅ እኮ የሚያውቀው መኖሩን የሚያውቀው እኮ ፈጣሪ ነው። የሰው ልጅ ማታ ምን እንደሚፈጠር እኮ አናውቅም። ያንን ማሰብ አለበት። እሷ ሴቶች ሲመጡ ስራ እያሉ ስለሆነ ፈርቶ ነው መሰለኝ፣ ፈርቶ ነው። ቢፈራ ሚዲያ ላይ አይወጣም እኮ። ያንን ነገር መናገር አለበትኝ። ተው ይቅር ችግር የለውም አይበልም። ነገር ግን አሁን ዛሬ የመጣበት ይቅርታ አጠያየቁ ትክክል አይደለም። እሱ አሁን ልቧ በተሰበረ ሰዓት በተጎዳችበት ሰዓት ምንም አይነት ትናንትና እንደዛ ሆና ሄደች። ዛሬ መጥቶ ይቅርታ ቢላትኝ ምን አይነት መልስ ትሰጠዋለች? ይሄንን አድርጋ ነው የምትሄደው። በዛ ላይ ደግሞ ትክክል ስለሆነ ዛሬ ላግባሽ ብሎ የመጣበት ወይ የሚመስለው ዛሬ እምቢ ካለችኝ በቃ እምቢ ብላኛለች ብሎ ወደ ልጅቱ ለመሄድ ያሰበ ነው የሚመስለው። በደንብ አስተውልበት እንጂ በስነ ስርዓት ይቅርታ መጠየቂያ ሰዓት ቁጭ ብለን ማሰቢያ ሰዓት ነበር እንጂ ተንበርክከህ ላግባሽ ማለት አልነበረም ዛሬ። ምክንያቱም እምቢ ትለኛለች ትናንት ለተጣላን ዛሬ መቼ ላግባሽ አለ? የምር መቼ ላግባሽ አለ ብሏል እንደ ዛሬ። ቀለበት ማለት ምንድን ነው? እሱ እኮ አፈቅርሻለሁ ጀመንት ምንድን ነው? የጋብቻ መነሻ እኮ ነው። ኖ ይኸውልሽ አዲሳኒ ኢንጌጅመንት ማለት መንደርደሪያ ነው አይደል? ፕሮሚስ ነው። እኔ ገና ፈጣሪ ካለ እሷና እኔ ልናገባ ነው የሚለው። ምንድን ነው የምትሉት እናንተ? እኔ ያልሰማሁት ነው እንደምትሰሙት። ይኸውልሽ አይደለም አሁን ቀለበት ማለት በምናውቀው መሰረት የጋብቻ መንደርደሪያ ነው። ለማያገባ ሴት በምታውቂው መሰረት ትግስቴ አንድ ጥያቄ፣ ስንቴ ነው ወንድ? እኔ ምን አውቃለሁኝ? እስቲ ንገሩኝ። እኔ ስቆጥር 4ኛ ጊዜ ነው ቀለበት ያደረገላት። ስንት ጊዜ ነው ቀለበት የሚታሰረው? ይሄ ቆቃቃ ጫወታ አይደለም እኮ። እኛ እኮ አሻንጉሊት አይደለንም እኮ። አንዴ ጊዜ 20 ጊዜ አንዴ ነው ያደረገው ቀለበት። በእናንተ ሀገር 10 ጊዜ ነው የሚደረገው። ብሩኬ በስ ወይ ትግስቴ 4 ጊዜ ነው የሚደረገው። ሀገር አንዴ ነው የሚደረገው። እሱ እኮ ከመቶ አንድ ጊዜ ነው የሚደረገው። ፕሮሚስ ሲጀመር ይሄ ፕሮሚስ አይደለም ብላለች። ፕሮሚስ ደግሞ ችግር የለውም እኮ ችግር የለውም። ይሄ እኮ አሁን እኮ ድራማም ከሆነ ችግር የለውም። ይሄ ፕሮሚሱ ነገር ግን ያንን ነገር ዲዩሚነሚስ ሲል ታገቢኛለሽ ሲል አንዴ ለፋፊ ጥያቄ ልጠይቃለሁ ሳይል ሚስት አይገባም ወይ ፋፊ? አንድ ጥያቄ የፕሮሚስ ቀለበት አይደለም ነው ብለሽ ነው የምታምኚው? መስቀል በራሱ ትርጉም አለው። መስቀል መሆኑ ትርጉም አለው፣ ግን ትርጉም ነው ይዞት የመጣው። ፕሮሚስ አይደለም ቃል ነው እንጂ ፕሮሚስ ነው የሚደረገው ነው። አይ ፕሮሚስ ቀለበቱ ላይ ነው አሁን ፎከስ ሰው እያደረገ ያለው ቀለበቱ ላይ። ለቀለበት አትጨነቁ። እሱ እዚህ ጋር እኔ አንድ ጊዜ ንጹህ ልብ ራሱ መስቀል ልቡ ሄዷል ሌላ ሴት ጋር እኔ ይመስለኛል። ሰኒ አናውቅም እሱን እኔ እናንተ እዚህ ቀለበት ነገር አታወሩ። የምን ቀለበት ነው እሱ? ዝም ብሎ እኮ ነው ቀለበት የሚያደርገው። ትርጉም አያውቅም። ዝም ብሎ ተረጋጊ።
ምን በጸልይ አሁን ኢየሩስ አውራ አንድ ኢየሩስ አውራ አንዴ ልጨርስና ኢየሩስ ይቅርታ። እኔ የመሰለኝ ዛሬ የጠየካት ቀለበቱን እምቢ እንደምትልህ እርግጠኛ ነህ። ምክንያቱም ትናንትና ጸብ ላይ ነበራችሁ። ስለዚህ ይቅርታና ይቅርታ ነበረችን ልጅ የሚመልሳት። ግን እንደዚህ ብያ ከተመለሰች ነገ ዓመት በዓልን በሰላም እንውላለን ወይ ሌላ ነገር። አለበለዛ ደግሞ እሷን ቢካለችኝ በቃ ጠይቂያት ነበር ኦዲየንሱ የሚወቅ እኔ መንገዴን ቀጥላለሁ አይነት ነገር ነውና ቁምና ጭንቅላትህን አሰራ። ኦፕን ዩር ማይንድ ፕሊዝ ማይ ብራዘር። በቃ ጭንቅላትህን ክፈተው። ሰዎችን አዳምጥ። እኛን ካልሰማ አጠገብህ ያሉትን ወይም ደግሞ ከአንተ የሚበልጡትን በትምህርት በእድሜ የሚበልጡህን ችግር የለም። አማካሪ እኮ አለ እኮ የሁሉም አማካሪ አለ። ዛሬ በነፃ እኮ ምክር ይሰጣሉ። ምንድን ነው ይሄ? ማወቅ እኮ ነው። እዛም ራሱ መሄድ እኮ ማወቅ ነው። እኔ ግን እንደገመትኩት ያው ግምት እንግዲህ ገምተን ነው እኔ እንደገመትኩት የሆነ ሰው ይጠብቀናል ምናምን ያለበት ቦታ ነው። ምናልባት ዛሬ እንግዲህ ቀለበቱን እምቢ ያለችው አይደል እንዴ? እኔ አሁን ምናልባት ነገ አባትየው ይመጣሉ እናትየው ይመጣሉ ይመስለኛል። ነገ ቀለበት ይመስለኛል። እኔ በነገራችን ላይ ዩዘርዬ ለምን መሰለሽ ትልቅ ሰው እየጠበቀን ነው አለ። እኔ እንደምታውቁ ነገ ምን ቀለበት የለም። የምር ቀለበት አላልኩም። አንቺ ዝም በይ ሙት አድርጊ። ቀለበት አላልኩም። እንደዛ ደግሞ እኮ ዛሬ ነው የምንሄደው ነው ያላታ። ዛሬ ጨርሰን ነው የምንሄደው። ዛሬ ኢትዮጵያ ዛሬ ጾም ነው። በጾም ምድር በተአምር ያውም በዋዜማ ጾም ዛሬ ማክሰኞ እኮ ነው ዛሬ። ስሚኝ ዛሬ ጾም ነው፣ የገና ጾም ነው። የገና ጾም ነው እንዴ? የገና ጾም። በዚህ ቀን በተአምር እንደዚህ አይነት ነገር የለም። ስለዚህ አውቆ እሷም እኔ ማአት ነገር ውስጥ ገብቻ እሱን ታዩ። ግን ዛሬ በተአምር የለም። ለነገ እየተዘጋጀ ወይ ከተነገ ወዲያ እየተዘጋጀ ነገር ይኖራል። ለዛ ካልሆነ በስተቀረ በጾም ምድር በዛሬው ቀን በተአምር ቀለበት ላድርግ ብሎ እሷና እሱ ብቻ አንድ ቤት ውስጥ አይገናኙ። ቤታቸው እኮ ተደራረጉ። እዚህ ጋር ዲኮር አድርጎ ልብስ ለብሶ ይቅርታ ነው እንጂ ማለት ያለበት ቀለበት ላድርግልሽ ይላል እንዴ? ጆኪንግ የተኛውም ዓለም የለም። ትክክል ነገ ይቀጥላለሁ ብልሽ ነው ፓርቱቱ ነገ ይቀጥላለሁ። እኔ ነገ ምናልባት እሷም ገብቶሻል። ይሄን ነገር ስትሰማ ነገሮች ሲተካከሉ የጾም ብሏል። እሱም ደግሞ ነገ ዓመት በዓልም ስለሆነ እንቀውጠዋለን ብሏል። ስለዚህ አንድ ነገር አለ። ግን ኖ እዚህ ጋር እሺ ከተባልኩ ነው ያለው። ይሄንንም በደንብ አድርገሽ አረጋግጥ። ነገ ጠብቂ። ይሄን ፕሮሞሽን ገብቶሻል ሲሰራ ለምን በዛውም አልላትም አይነት ነገር መጥቶለት ሊሆን ይችላል። እኛን ለማንጫጫት እነሱ ማያረጉት ነገር የለም እኮ እኛን እየንጫጩ እንጂ ሲሚ ሁዘር እኛን እንጫጩ እንጂ ከእናንተ ነው ብዙ እየተማሩ እዛ እናንተ ያላችሁ ነገር ትክክል ነው ብሎ ካሜራ ደቅ ነው የሚመጡ ሁሉም ማለት ነው። እናንተ ናችሁ እንደውም ጥሩ እንዲሄዱ እያስተካከላችሁ ያላችሁ ማለት ነው። የምር ነው። እግዚአብሔር ሳኒ አንድ ነገር ልንገርሽ። እኔ የምናገረው ለእነሱ ብቻ አይደለም። በጣም ብዙ ሰው መማር ማወቅ ያለበት አለ። ነገ አንቺ እናንተ ልጆች ናችሁ፣ ወጣቶች ናችሁ። ነገ ህይወት ያጋጥማችኋል። ነገ ምን እንደምትሆኑ እንደዚህ አይነት ነገር ቢያጋጥማችሁ እንዴት ታልፋላችሁ ነው እንጂ እነሱ የራሳቸውን ህይወት እኮ እየኖሩ ነው። ህይወት እኮ ፈተና ናትኝ እኮ ወይዘርዬ፣ ህይወት ራሷ ፈተና ናትኝ። ኤኒታይም ምን አንቺ ዛሬ ምን ጓደኛ ይዘሽ ወይ በዚህ ላይ ተተዋውቀሽው ምን እንደሚያደርግሽ አታውቂም። ብዙ ነገሮች ብዙ ሴቶቹን ይወዳል። ለዛ እኮ ነው አንዱን አልመረጠም። አሁን ሰኒ ታይ እባክሽን በእናትሽ ቦታ አሁን አንቺ ታይ አረታ አንቺ ቀልዱን አቁሚ፣ ቀልድ አቁሚ በእናትሽ እንዴ ምን ሆነሻል? እኛ ስለማለት ማለት ግን በቃ እኔ እንትን ስለማይል እስቲ ኢየሩስ አውሬ ነና ኦኬ ሰላም እንዴት ናችሁ? ያው ብዙ መጨመር የለም። በጣም ጠቅልለሽ ይዘራ አውርተሽዋል። ለሐሳብ ልል የምፈልገው ነገር ቢኖር አስቦበት አይደለም ጭራሽ የዛሬው ፕሮግራም ያደረገው። ምላሹም ይሄ እንደሚሆን በጣም እርግጠኛ ነበርኩ። ከልጅቷ ከተጎዳችበት አንግል ምናምን ስናይ ይሄ ይሆናል ብዬ ጠብቄያለሁ። ምንም ትቀበላለች የሚል ሐሳብም የለኝም። ምክንያቱም መቅደም ያለበትን ትቶ ሌላ ነው ያስቀደመው እሱ እና አንድ ነገሩን ህይወቱን ሲሪየስ አድርጎ ቢይዘው ከድራማው ይልቅ ከሌላ ነገር ይልቅ
ህይወቱን ሲሪየስ አድርጎ ቁም ነገር አድርጎ ቢይዘው ባይ ነኝ። እዚህ ጋር የተጎዳች ልጅ አለች፣ ያዘነች ልጅ አለች፣ ትሪት መደረግ የሚገባት ልጅ አለች። እንዴት እንዳሰበው አላውቅም። እንደ ቀልድ እያሰበው የሆነ ጉዳቷን አለመረዳት ይሁን ብዙ ነገር ጥያቄ ያስነሳል። እዚህ ጋር እሷ መልስ ማግኘት የምትፈልግበት ፓርት አለ። በጣም ተወዛገበች። ቆማ ምንድነው ትሏለች ምናምን እና እዚህ ጋር ልክ አልሰራም ባይነኝ። መልሱም እንደሚጠበቀው ነው እና እኔ ለሃይሚ ቆንጆ ጀስት በኖርማል ነበር ያሰበው እና ድሮ የሚያውቃትን ያቺ በቃ ወዲያው ምልስ የምትለውን እዚህ ጋር የተሰበረውን አይደለም። ሁለተኛ ነገር ይሄን ነገር ካረገ በኋላ በቃ ለምን አልሞክረውም አይነት ነገር ነው እንጂ መጨረሻ ላይ ነው አይተሹ ከሆነ የተቀየረው ራሱ የመጨረሻ እሷ ከወጣች በኋላ ነው እንጂ ፊቱ ላይ ራሱ የተወሰነ ነገር ያየሁት እኔ ኖርማል ነበረ። አላሰበም። ሌላም የተረዳሁት ፓርቱ ጥፋቱን ሙሉ ለሙሉ አላመነም። ይሄለች ማለት እዚህ ጋር ነገሩን ማስነሳው ጥፋቴም አይደለም በእኔ ላይ ነው ፈተናው የደረሰው ብሎ ስለሚያስብ ይሁን ጥፋት እንዳላጠፋ ነው የሚሰማው። እዚህ ጋር እሱንማ ወደዛ ጋር ከሄድንማ ፈተናው እሷ ላይ ነው። አንድ ባል ከሚስቱ ተጣልቶ ሄዶ ከሴት ጋር ተኛ፣ ትልቅ ጥፋት ነው። ከዛ አልፎ ልጅ መጣ፣ ትልቅ ጥፋት ነው። አላረኩም ነው የሚለው፣ እሱን እግዚአብሔር ነው የሚያውቀው። እንግዲህ ቤኪ ገብቶ አላረኩም ብሎ ስለሚያምን ጥፋተኛም አይደለም ብሎ የሚያምነው እኔ ማለት የተረዳሁት ስራ ከሆነ አሁን ቤኪ የሰራው ነገር ካለ እዚህ መሀል ውስጥ እንደሰማነው ከሆነ የእሱ ጥፋት አይደለም። ገብቶሻል? እውነቱን ነው። ይሄ ልጅ ልጅቱም ከሌላ አርግዛ ካንተ ነው ያረገዘችው ብሎ አምጥቶ ከሆነ ቤኪ አሁን ይሄ የቤኪ ሚስቴክ ነው። ምክንያቱም ምን አሉ ፍጹምና ቤኪ እኛ የእሱን ሸክምና እሱ የሚወቀሰውን ለማቅለል ስንል ነው እህትየዋን ያመጣ ነው እኮ ነው ያሉት አይደል እንዴ? ስለዚህ በሶስቱ በኩል ድራማ እየተሰራ ነው ባይነኝ። ምክንያቱም የልጅቷን ከበር እያረጉ ነው ይዘር የልጅቷን ከበር እያረጉ ነው የእርጉዞን እርስ በርስ ተጣልተው የእሷን ጉዳይ የመሸፋፈን ነገር ነው የሚታየኝ እኔ በዚህ ጋር በእነሱ ዙሪያ ማለት ነው። እጃቸው ይኑር አይኑር እርግጠኛ አይደለሁም። ይሄ ነው ያረጉት ብዬ ለማውራት ትቸገራለሁ። ከህይወታቸው ውጣ ብሏላ ወንድምየው፣ ከህይወታቸው ውጣ ውጡ አለ። ስለዚህ እንደዛ አይልም ነበርና ወንድምየው ዛሬ በጣም በሚገርምሽ ሁኔታ በጣም ውጣ ብሏላ። ከህይወታቸው ውጣ፣ ታፈቅራታለህ ወይ ብሉ ብሎታል። እንደዚህ ልታገባት ነው ወይ እኮ ያለው። ልታገባት ነው ወይ እኮ የምን እግዚአብሔር ኮሜንት አይቶ ነው ብዙ ሰው እኮ ውዜር ቤኪን ማለት ነው ብዙ ሰው ኮሜንት ላይ ማለት ነው ሃይ ይላል። ገበሽ ለዛ ነው እንጂ እሱ አሁን እውነቱ ይሄ የተባለበት ምክንያት ቤኪ የተባለበት ምክንያት እስኪ አስተውላችሁ ሂዱ። ሲጀመር ከጸቡ ጀምሮ የሚያመጣቸው ሰዎች እሱ ነው። ነቅዱስን ማስተዋወቂ እሱ ነው። አሁንም ፑሽ እያደረገ ያለው እሱ ነው። ገባሻ? ይሄ ሃይሚ ቅዱስን ያመጣው እሱ ነው። ለሁለቱም የሆነ እንትን የሚሰጣቸው መስመር። ምክንያቱም ሚስጥራችንን የሚያውቀው ቤኪ ነው ሁሉ ነገራችን ብለዋል። አዎ ምን እንትን እንዳልኩ ታውቂያለሽ? ምናልባት የብሩክን ወቀሳና ይሄን ነገር ለማዞርም ሊሆን ይችላል ብዬ አይቼዋለሁ ቪዲዮውን በደንብ ግን አይደለም ቤኪ ቢያንስ እንደዚህ አይለውም። ልታገባት ፈልገህ ነው ወይ አይለውም። ገብቶሻል? ይሄ ማለት በጣም ትልቅ ነገር ሲጀመር ዩዘርዬ ሲጀመር የመጀመሪያ ቀን መጥቶ ካስታወሳችሁት የብሩክ ነው ብሎ እኮ ለማለት ትንሽ ሲቀረው ነው ብሎ ያለው። አዎ ብሎ ትንሽ ቀርቶታል። ገባሻ? ታምፔሉ ላይ ጽፏል። ሁለተኛ ነገር ደግሞ ሃይሚን በጣም ወዳት እህቴ ናት፣ በጣም እንዲህ ናት ምናምን ይላል እንጂ እኔ እግዚአብሔርን ዛሬ ባየሁት የሚገርምሽ ነገር እኔ ራሴ ዛሬ አይደለም ታምፕል ሲሰራ እዩ ልጅቱ ከመጣ ጀምሮ ራሱ የሃይሚን ፊት አዙሮና ዘመዱ ትሆን ይሆናል። እኔ ዘመዱ ትሆን ይሆናል ልጅቷ። እነሱ ትስስር አላቸው፣ ጓደኞቹ ከቤት ጋር ትስስር አላቸው ነው። ሁሉም የሱ ልጅቷን ማስወጣት ነው የሚፈልጉት። ገባሽ? የኛ ልጅ ጋር እኔም ትስስር አላቸው ነው ማለት ነው። ቆይ ሲያዳምጥኛ ተከስ አንቺ እኮ የምትይው እኮ ትስስር አላቸው
ልጆቹ ትስስር አላቸው ከቤኪ ጋራ። አንደኛ ዝምድናም ነገር ሳይኖራቸው አያቀርም። ይሄ የራሴ ሀሳብ ነው። ይሄ ማነው ስሙ ባለፈው ይቅርታ ትጠይቅ ከሱ ላይ ዞር በሉ ያለው ይሄ ማነው ስሙ የኮፒ እያደረገ የእነሱን ስራ የሚሰራው የረጅሙ ጓደኛው ሁሉም ትስስር አላቸው። ሁሉም በጋራ ነው። ግን ማን ነው ይሄንን ቻንስ የሰጣቸው? ልጁ ራሱ ባለቤቱ ነው። ገባሽ? ራሱ ባለቤቱ እኔ ራሴን ካላየው እኔ ጓደኛዬ እኮ ለእኔ ወንድሜ አይደለም። ጓደኛዬ እኮ ለእኔ እኮ አብሬ አልተወለድኩትም ጓደኛዬ እንጂ ብዙ ጊዜ እኮ ጓደኛ እንደሚያጠፋ ያውቃል አይደለ? ዋይ እሱ ራሱን ዞር ብሎ መመልከት አቃተው? ነግረውታል። እነማን ነው እቺ እነ ቅዱስም ተናግረዋል። ሚዲያ ላይ ወጥተው አብረዋቸው ያላቸው ጓደኞች ናቸው። እኛም ተናግረናል። ዋይ ይሄንን ማገናዘብ አቃተው? ልጅቷ ላይ ጭኖ አንድ እንጨት እኮ አይነድም እኮ። እሷ እኮ ብዙ ነገር ትላቆ ነው። ብዙ ነገር ትላለች እኮ እሷ። በዛ ላይ የእሱን ስህተት እዚህ ጋር ስንናገር እንድታስቡ የምንፈልገው ነገር እናንተ ስህተት ወይም አንተም ስህተት እንደሰራክ እንድታውቀው። ያንተ ትልቅ ስህተት አለ። ያንን ማውራት ግን አንፈልግም። ዛሬ ስለነሱ ስናወራ ምንም አላሉም አላወቁም ብለህ እንዳታልፍ። እዚህ ጋር ልሰራ ያሰብከው ነገር ሁሉ እንዳለ የሚሰማኝ ነገር አለ። ስለዚህ ራስህን ቆምና በደንብ ይቅርታ ጠይቅና ህይወትክ መልስ። እኛንም እዚህ ጋር ይሄን አሉ አትበለን። በቃ ነገሮችን አስተካክሉ። ሁለታችሁ ተመካክሩ። ጥሩ ነው። ወሬ አያስፈልግም። በጭንቅላት ሂድ፣ ነገሮችን አስተካክል። ልጅቱንም አታሰቃያት። የማይሆን ከሆነ ደግሞ ተቆራረጡና የራሳችሁን ኑሮ ኑሩ። ይሄ ያስታውቃል ከልብ እንዳልሆነ ይቅርታ በደንብ በግልጽ ያስታውቃል። ምክንያቱም ስቴፑን እንኳን መጠበቅ አልቻለም። መቅደም ያለበትን ትቶ እንደዛው መድገም አያስፈልግም ስላልሽው ብዙ እና ሁለቱም ቢለያዩ የሚጎዱበት ነገር ነው። የምታስቡትን ነገር ተጠንቀቃችሁ አስቡት። የምትወስኑትን ነገር ተጠንቀቃችሁ ወስኑ። ለዩዘር ጥያቄ አለኝ። አንዴ ኢየሩስ ለዩዘር ጥያቄ አለኝ። አሁን አንቺ ይሄ ጓደኛ እናንተ ታፕ አድርጉ እየያዛቸው ነው ልጆቹ። እናንተ አሁን ዩዘር አምነሽበታል? ይሄ ጓደኛ የሚባለው እውነት ነው እነሱን ለማለያየት ነው ብለሽ ታምኛለሽ? ይሄን ጥያቄ መልሽ። ለምን አልኩኝ መሰለሽ? የዛሬውን ብቻ አይቼ አይደለም ያልኩት። የዛሬው ወይም የአሁኑ ስራ ብቻ ሳይሆን ከበወደኋላ ሄደሽ የነቶስናን ታዩ የነሊንዳን ታዩ እሱ ሜሴጅ ደረሰው ተብሎ ሲባል ሜሴጅ ደርሶት ዱባይ ሊሄድ 1 ቀን ወይ 2 ቀን ሲቀረው ይሄን ማለት አልፈልግም እዚህ ላይ ግን ይሄ ነገር እውነት ነው ውሸት ነው ብዬ ስል እውነት ነው ስተት ተሰርቷል ብሎ ያለኝ ሰው አለ። እዛ ኤርፖርትም ላይ ቆሞ ዩዘር ያም ሶሪ ኤርፖርትም ላይ ቆሞ ይሂድ ለምንድን ነው የምትይዙት ይሂድ ብሏል አለ እኮ ወደኋላ